ገንዘብ የሌለው ሰው እናንተን አግኝቶ ችግሩን ተናግሮ ሊገለገል ይችላል ወይ? በጣም ብዙ የሚያሳዝኑት ታሪኮች ይሰማሉ። አዲስ አበባ ውስጥ ይችላሉ ሰዎች እናንተን ማግኘት። ሀብታም እናንተን ለማግኘት አይቸገርም፣ ደውሎ ይጠራቸዋል፣ በግ ያመጣላቸዋል። ድሃ ግን ተሰቃይቷል፣ አክሰስ የለውም። እዚህ ያለ የካቢኔ አባል ነው ጠያቂ እንካ ምራ አዲስ አበባን የሚያክል ከተማ ሀብታም ሰፊ ህዝብ ያለበት ስራ ተብሎ ጆሮ ቢሰጠው ለሐሜትና ለመቧደን መከራውን የሚበላው ካቢኔ ነው። ይሄ ገብቶን ነው ወይ እየሰራን ያለ ነው? ኮንሲስተንሲ የሚባል ነገር ስታውቃላችሁ ወይ? ለምሳሌ ጽዳት በየወሩ ካል ጠቅላይ ሚኒስትር ሁለት ቀን ከታየ እሱ ከሌለ ጽዳት ይቀጥላል ወይስ ይቆማል? አለ ጽዳት የሚባል ነገር ሁሌ ልምምድ ነው። ሃውሲንግ ላይ ያለብን ችግር ለሃይ ራይዚንግ ነው የምትሰጡት ወይስ መሬት እየወሰዱ የሚሸጡ ሀብታሞች ነው ሪል ስቴት እያላችሁ ቦታ የምታደሉት? እና የሃውሲንግ ችግር ለመፍታት የባንክ ብድር ምናምን አይፈታውም። ወደፊትም ፕራይቬት ሴክተር ነው ኢንቮልቭ ማድረግ ያለበት። ለዛ ምቹ ነገር እየተፈጠረ ነው ወይ? ፕሮጀክቶች ፕሮፐርሊ ፎሎ እናደርጋለን ወይ? አንዳንዶቻችሁ ፕሮጀክት አካባቢም ድርሽ የማትሉ አዲስ አበባ ውስጥ ምን እንደሚሰራ የማታውቁ ፕሮጀክቱ ካለቀ በኋላ የፕሮጀክቱ ባለቤት ለመሆን መከራችሁን የምታዩ ናችሁ። ለምሳሌ ኮንቬንሽን ሴንተር ሲኤምሲ ያለ ስንቶቻችሁ ናችሁ ሄዳችሁ ያያችሁት? ከካቢኔ አባላት ምን ላይ ነው ያለው? ምን ላይ ነው ያለው? መናገር የምችል ከእናንተ ውስጥ ስንት ሰው ነው? አዲስ አበባ ውስጥ ለመኖር ሳይሆን ሰው ሲሞትበት ለማስቀበርም ጉቦ የሚከፍልበት ከተማ ነው። ማስቀበሪያውም ጣጣ ነው እንኳን መኖር ቀርቶ። እና መሬት ችግር አይደለም ያለው፣ መሬት ማስተዳደር ነው ያልቻልነው እኛ። በእናንተው መሬት በእናንተው ባንክ ሀብት የፈጠሩ ሰዎች ዩቲዩብ እየቀለቡ አጀንዳ እየፈጠሩ የሚረብሹበት፣ ሌብነታቸውና ሀብታቸው እንዲደበቅ ህዝቡን የሚያምሱበት፣ ምስኪኑ ድሃ ደግሞ የሚሰቃይበት ከተማ ነው። እና ሊደርሺፕ አሁን 9 ወር 8 ወር ገደማ ሞልቶታልና ፓሽኔት ሆኖ ነው ወይ ስራውን እየሰራ ያለው? እንደሚያልቅ ጊዜ ነው? ቋሚ ኮንትራክት ነው? እናንተ የእድሜ ልክ ናችሁ? ሞናርኪ ነው? አንዴ ተቀምጣችኋል ማንም አይነካችሁም ማለት ነው ወይስ ጊዜ አለ? ያ ገብቶን ነው ወይ ስራ ያለ ነው? በየዕለቱ ስንት ድሃ ነው ዳቦና ሻይ እንዲያገኝ እያደረግን ያለ ነው እኛ? ትናንሽ ነገስታትን አዲስ አበባ ውስጥ የፈጠርን ያለው በየክፍለ ከተማው በየቢሮ የማይነኩ አይነኬዎች ነው ወይስ ቲም ሆኖ የህዝቡን ችግር የሚፈታ ከተማውን አንድ ስቴፕ ወደፊት የሚወስድ ስብስብ ነው? ገንዘብ የሌለው ሰው እናንተን አግኝቶ ችግሩን ተናግሮ ሊገለገል ይችላል ወይ? በጣም ብዙ የሚያሳዝኑት ታሪኮች ይሰማሉ አዲስ አበባ ውስጥ። ይችላሉ ሰዎች እናንተን ማግኘት። ሀብታም እናንተን ለማግኘት አይቸገርም፣ ደውሎ ይጠራቸዋል፣ በግ ያመጣላቸዋል። ድሃ ግን ተሰቃይቷል፣ አክሰስ የለውም። እዚህ ያለ የካቢኔ አባል ነው ጠያቂ እንካ ምራ አዲስ አበባን የሚያክል ከተማ ሀብታም ሰፊ ህዝብ ያለበት ስራ ተብሎ ጆሮ ቢሰጠው ለሐሜትና ለመቧደን መከራውን የሚበላው ካቢኔ ነው። ቢሮ ተቀምጠህ ኮብራህን ሰው እየነዳልህ አንተ ከኋላ በር እያስከፈትክ አዲስ አበባ መቀየር አትችልም። ፒክአፕ እየነዳ ነው የምትቀይረው አዲስ አበባ። የሚያለቅስ ህዝብ እየመራህ የተንደላቀቀ ነገር እያሰብክና በስብሰባ ማዕት ታጅበህ እንደዛ አይሆንም። አሳዩ በከተማ ገብታችሁ አሁን ከዛ በኋላ ነው አሁን የምትሉትን ነገር መልሰን ማየት የምንጀምረው። ማዕድ ማጋራት በእያንዳንዱ ክፍለ ከተማ ያሉ ሆቴሎች፣ ያሉ ምግብ ቤቶች፣ ሻይ ቤቶች ከተረፋቸው ነገር ፕሮፐርሊ ቢያካፍሉ ስንት ሰው በልቶ እንደሚያድር መገመት አትችሉም።
ሁሉ አይሁን ግድ የለም 1500 መግቡና ማንችለውን ቀስ እያልን እንደርስበታለን። በእናንተ ክፍለ ከተማ ማዕድ ማጋራት ካልቸር ይሁን ልክ ሕፃናት እንደመገባችሁት ማለት ነው። አሁን ከ15 ቀን በኋላ አዲስ አበባ ውስጥ የአቅመ ደካሞች ቤት ማፍረስ እንጀምራለን ለክረምቱ። ለምሳሌ የመደመር መንገድ መጽሐፍ ተሽጦ ካስገኘው ገንዘብ ድሮ ትምህርት ቤት የሚሰራበትን ለአዲስ አበባ ከተማ ከ15 እስከ 20 ሚሊዮን አሎኬት አድርጌያለሁ ነው አንድ 20 30 ፋሚሊ ቤት ለመስራት። አስተባብረ 10 ሰው 5 ሰው ቤት ስራ አፍርሰ እነሱ አሮጊቶች ዝም ብሎ የሚተኙ እንዳይመስል ማታ ማታ ዝናብ ሲቀርላቸው ስምህን ልጆችህን ምናምንን እየጠሩ እየባረኩ ያድራሉ። እሱን ሳታደርግ ስለ ሃይዌይ ብናወራ ስለ ምናምን ብናወራ ምን ዋጋ አለው? የድሃ ቤት አፍርስና ስራ። በጀቱ አይበቃም። ለምነ ስራ፣ አስተባብረ ስራ። አሁን እዚህ ያለ ካቢኔ 20 ሰው 30 ሰው እያንዳንዳችን 5 ከሰራን 50 ቤት ሰራን። 10 ከሆነ ደግሞ በጣም ብዙ ቤት እንሰራለን ማለት ነው። እንደዚህ እያደረግን ሰውን ወደ ስራ እያስገባን እየለመነ የችግረኞችን ነገር ይፈታ ከሆነ ያ ሲሰበሰብ የአዲስ አበባ ችግር የተፈታ ይሄዳል። ማንም ጨወጨበ መሬት አሁን የሚቸበቸባል አዲስ አበባ ውስጥ የሚል ከፍተኛ ስሞታ አለ። ቅድም በገለጻ እንደተነሳው ከፍተኛ የልማት እንቅፋቶች አሉ። አዲስ አበባ ውስጥ ለውጥ ማየት የማይፈልጉ ኃይሎች አሉ፣ ከእናንተ ጋር እየተቀናጁ እንቅፋት የሚፈጥሩ። ትንሽ የልማት ሲጀምር ስም እያወጡ የሚሰለፉ፣ የሚያሳግዱ፣ የሚያግዱ፣ እየጠብጡ ልማት ተጀምሮ እንዲያልቅ የማይፈልጉ ከመሬት ውጪ በሰርቪስም ሌብነት አለ። አሁን የምንፈልገው ፓሽን አላችሁ አዲስ አበባ ለመምራት ግራ ገብቷችሁ ነው የሰራችሁ ያላችሁት። ግማሾቻችሁ ኦሮሞንን፣ አማራንን፣ ወላይታንን፣ ጉራጌንን የወላይታ ጉራጌ ጠበቃንን ትላላችሁ። ወላይታና ጉራጌ ግን አዲስ አበባ ውስጥ ዳቦና ሻይ መብላት አይችልም። የእናንተ ጥብቅና የእናንተን ኪስ ለመሙላት ነው እንጂ ለህዝቡ አይደለም። እሱን እንስተነጋገራለን። ፕሮፌሽናሊ ፓሽኔት ሆናችሁ ከተማውን እየመራችሁ ነው ወይ አይደለም? ያን ለመውሰድ ፍላጎት አላችሁ ወይስ የላችሁም? በግድ ዕዳ እንደወደቀባችሁ ነው ከተማውን መምራት የምታስቡት? ፈልጋችሁ ጠይቃችሁ መርጣችሁ የምትሰሩ ስራ እንደሆነ የምታስቡት? አርብና ቅዳሜ ግን ክፍለ ከተማ ትሄዳላችሁ። ቢሮአችሁ እዛ ነው፣ ውሏችሁ እዛ ነው። አንድ ቀን አንደኛው ወረዳ፣ አንድ ቀን አንደኛው ወረዳ፣ አንድ ቀን አንደኛው ቀበሌ። እስቲ መጀመሪያ በተሰጣችሁ ክፍለ ከተማ ውስጥ ሰርቪስ አሻሽሉ። እስቲ የመሬት ምዝበራውን አጥርታችሁ እርምጃ ወሰዱ። እስቲ ሌቦችና መልካም ሰራተኞች ለይታችሁ መልካሞችን አሳድጉ፣ መጥፎቹን ደግሞ አግልሉ። በክፍለ ከተማ ሂዱና ወደ ችግሩን ፍቱት። ችግሩ ባስና ታክሲ ይዞ እናንተ ጋር ሜር ኦፊስ ከሚመጣ ክፍለ ከተማ ሂዱ። እናንተ በየክፍለ ከተማችሁ ስትገቡ የምትሰሯቸውን ስራዎች ቀለል አድርጌ ላንሳላችሁ። አንድ ዳቦ መጀመሪያ በፕራይቬት ሴክተር ሸገር ዳቦ የሚባል ጀመርን። በኋላ ደግሞ በእርዳታ ዳቦ ፋብሪካ ተሰሩ። አዲስ አበባ ላይ 5-6 ብትሰሩ በጣም ብዙ ችግር ይቀንሳል። 5-6 የግድ ሳይዙ እንደ ሸገር መሆን እንደ ብርሃን መሆን የለበትም። አነስ ያለም ቢሆን ማለት ነው። ሁለተኛ የከተማ እርሻ አይደለም፣ የጓሮ እርሻ። አዲስ አበባ ራሱን ለመገብ ከበቂ በላይ ቦታም ውሃም አለው። የጓሮ እርሻ በመለስ ክፍለ ከተማ ውስጥ የጓሮ እርሻ ዛሬ የት እንዳለ ከ2-3 ወር በኋላ የት እንዳለ በአካል ሄጄ ማየት ፈልጋለሁ። ስንት ሌባ ገምግሞ በክፍለ ከተማው ከለየ በኋላ ለዋናው ኮሚቴ ያቀርብላቸዋል። በኔ ክፍለ ከተማ 10 ሌባ አግኝቻለሁ ብሎ ያቀርባል፣ ብቻውን እንዳይወስን። በኔ ክፍለ ከተማ በእያንዳንዱ ጓሮ መደብ አሰርቻለሁ፣ እርሻ አሰርቻለሁ ይላል። በኔ ክፍለ ከተማ ያለው ሀብታም አስተባባሪ ዳቦ ፋብሪካ ሰርቻለሁ ይላል። በኔ ክፍለ ከተማ ካለው ስራ ውስጥ የአቅርቦት ችግር ስላለ 3 መኪና አስገዝቼ ከአሰላ ከባህር ዳር ከምናምን ስንዴ አምጥቻለሁ ይላል። እዚህ ከሌለ አምጡ ካለበት አለ ስንዴ። አሁን ዛሬ እንኳን እየተዘራ ነው። ሰከንድ ራውንድ ባሌ ብትሄድ በሙሉ እየታረሰ ነው ያለው። ዛሬ ቤት ኪራይ ዝም ብሎ መጨመር አይቻልም። የትም ዓለም አይቻልም፣ እኛም ጋር አይቻልም።
እየተነሱ ቤት ኪራይ መጨመር የሚባል ነገር አይቻልም። ማንም ቤት ኦን ያደረገ ሰው ኢትዮጵያ ውስጥ በራሱ መሬት ኦን ያደረገ የለም። መሬት የወል ሀብት ነው አይደለም? ቤት ኪራይ የምንወስነው ለሱ ነው። ግን ባለሀብቶቹ እንደዛ አይመስላቸውም፣ የግላቸው ይመስላቸዋል ሁሉ ነገር። እንደዛ አይደለም። በጋራ ጆይንት ኢንቨስት አድርጉ ብያለሁ፣ ሶሻል ሪስፖንሲቢሊቲ ብያለሁ። ሶስተኛው ደግሞ ከሆነ አማውንት በላይ አሁን ደሃው እንዳናስቸግረው ከ1 ሚሊዮን ብር ወይ ከ2 ሚሊዮን ብር በላይ የሚያወጣ ቤት ህንጻ የሰራ ሰው ፕሮፐርቲ ታክስ መክፈል አለበት። ይሄ የትም ዓለም ያለ ኤክስፒሪየንስ ነው። ዝም ብሎ በነፃ የሚባል አንዴ ሰርተዋል፣ አንዴ በዘመድ አዝማድ በጉቦ ስለወሰደ ቦታውን ስለሰራበት እድሜ ልክ በነፃ የሚባል የለም። ታክስ ይከፈላል። ቤቱ ያንተ ነው፣ ግን ታክስ ትከፍላለህ። ስንት ነው አማውንቱ? ስንት መሆን አለበት? አጥኑ፣ ስሩ። ደሃው እንዳይጎዳ ዝቅተኛ ቤቶችን ተዋቸው፣ ችግር የለም። ዋና ዋናውን ህንፃ፣ ዋና ዋናው ቪላ ታክስ ይክፈል። አራተኛ አፍሪካም ጭምር ያለ በሰለጠነው ዓለም የተለመደ አንድ ሰው ከቤቱ ፊት ለፊት ያለው ሳር ከደረቀ ይቀጣል። መድረቅ አይችልም ሳር። ውሃ ማጠጣት መንከባከብ ግዴታው ነው። ይሄን ታውቃላችሁ። በረዶ ማንሳት በረዶ ባለበት ሀገር ግዴታ ነው። ቆሻሻ ማንሳት ግዴታ ነው። ከፕሮጀክት አንፃር ዊንዶውስ ኦፍ አፍሪካ ቦሌ አካባቢ የሚሰራው በጣም ኢምፖርታንት ፕሮጀክት ነው፣ መስራት አለበት። ከኤርፖርት ጋር ተያይዞ አብዛኛውን ትራንዚት የሚያደርገውን ሰው ከተማችሁ ውስጥ ያስቀርላችኋል። እዚህ ከቀረ 1 ቀን 2 ቀን ገበያችሁ ያድጋል። ሆቴሎች ገበያ ያገኛሉ፣ ታክሲዎች ገበያ ያገኛሉ፣ ትናንሽ ሰርቪሶች ገበያ ያገኛሉ። ሰው ማስቀት አለባችሁ። ከንቲባ በአማርኛ ላንተ ይግባ ማለት ነው። በድሮ ጊዜ ዋና የከተማ ሹም፣ ዳኛ፣ ገዥ የከተማው ቀረጥና የዳኝነት የገንዘብ ሀብት ወደ አንተ ይግባ የሚል ትርጓሜ አለው። በግዕዝ ይባ ህቤከ ወይም ወደ አንተ ይግባ። ከንቲባ ማለት እንደሱ ነው። በእንግሊዘኛ ወይም በላቲን ሜየር ማለት ቢገር ግሬተር ማለት ነው። the highest ranking official in municipal government ማለት ነው። ትልቁ ገንዘቡንም መሬቱንም ሰውንም የሚያስተዳድር የአንድ ስፍራ ቁንጮ ከንቲባ ይባላል። ከንቲባ የሚለውን ማዕረግ፣ ከንቲባ የሚለውን ሹመት ከናንተ በላይ ያለ ደረጃ ወይም የናንተ ምክር ቤት ቢሰጣችሁም ከንቲባ ከሆናችሁበት ቀን ጀምሮ የዚያ ከተማ ሰው፣ መሬት፣ ገቢ፣ የዕለት ጉርስ ጉዳይ ሁሉ አለቃ ናችሁ ማለት ነው። ከንቲባ እንደ አባት በሚሆንበት ሰዓት እንደ ወላጅ የከተማውን ነዋሪዎች ይንከባከባል። እንደ ወላጅ እንደ መሐንዲስ ይቀይሳል። በዚህ ጋር ፍርሼ መንገድ ሰርቼ እያለ ይቀይሳል። እንደ በጅሮንድ ሀብት እንዳይባክን ይጠብቃል። እንደ ጠበቃ ይሟገታል። ከተማው ከሌሎች ከተሞች እንዳያንሱ እንዲያድጉ ይሟገታል። እንደ ዳኛ ፍትህን ያረጋግጣል በከተማው ነዋሪ በከተማው ሕዝብ ላይ። እንደ ፖሊስ ሕግ ያስከብራል። እንደ መካሪ ግራ ቀኝ ያሳያል። ከንቲባ መልኩ ብዙ ስራው ብዙ ነው። ከንቲቦች ለከተማቸው ሳይሰጡ ከተማቸው እንዲሆንላቸው ይፈልጋሉ። ንጹህ እንዲሆን ይፈልጋሉ። ፓርክ ያለው እንዲሆን ይፈልጋሉ። መንገድ ያለው እንዲሆን ይፈልጋሉ። ያልሰጠኸውን ነገር አንተ ከንቲባ ስለሆንክ ብቻ ከተማውን አምጣ ብትለው ከየት ያመጣልሃል? የሰጠኸውን እሳ ያመጣል። ለምሳሌ አዲስ አበባ ላይ በባለፈው ጉባኤ ሐዋሳ ላይ ከወሰን በኋላ በሰራናቸው ስራዎች የሚታዩ ነገሮች አሉ። ገና ብዙ እንሰራለን፣ ግን የሚታይ ነገር አለ። በቃ ሰጠነው። ከተማው የሰጠነውን ሰጠን። ከንቲቦች ምን አስገብታችሁ ነው ምን እየጠበቃችሁ ያላችሁት? ምን ሰጣችሁት ነው ከተማው እንዲመስል እንዲሆን የምትፈልጉት የሚለውን ከተማ በሰጠው ልክ ምላሽ የሚሰጥ መሆኑን ለማሳየት ነው። ከአኗኗር ዘዬ አንፃር
ከተማ ውስጥ መሃል ላይ የምታዩት ፍሬንድሺፕ ያያችሁት የህፃናት መዋያ ነው። በአካል የበረቱ ከጓደኞቻቸው ጋር የሚጫወቱ አካባቢያቸውን የሚገነዘቡ ሀገራቸውን የሚወዱ ታዳጊዎች ለመፍጠር በጣም ያስፈልጋል ይሄ ቦታ። በነገራችን ላይ ህፃን ልጆች ያላችሁ ሰዎች ህፃን ልጆቻችሁ 3 ዓመት 4 ዓመት ድረስ ቤት ሲውሉ ከእናት ከአባት ከእህት ወንድም ጋር ሲውሉ የሚያውቋቸው ቋንቋዎችና ትምህርት ቤት ሲገቡ የሚለምዳቸው ቋንቋዎች አንድ አይደሉም። 4 ዓመት ቤት ተቀምጦ 5ኛው ዓመት ትምህርት ቤት የዋለ ልጅ በጣም ብዙ አዳዲስ ነገሮች ተምሮ ይመጣል። ውሎ ብዙ ያስተምረዋል። እንደዚህ ህፃናት ሲገናኙ አብሮ አደግነን፣ ወንድማማች ነን፣ ጓደኛሞች ነን ብለው እንዲያስቡ የባልንጀርነት ስሜት እያበበ እያደገ እንዲሄድ በከፍተኛ ደረጃ እድል ይፈጥራል። በእርግጥ ከመኪና ወርዶ የሚሸና ሰው ነው አይቻለሁ። መኪና ቆሞ መኪና እየነዳ የበላበትን ሙዝ ልጣጭ ሶፍት ልክ የሰው ሀገር ይመስል የራሱን ከተማ እያቆሸ የሚሄድ ሰው አይቻለሁ። 2-3 ያስቆማለሁ። እንዴት ሰው የራሱን ከተማ እያቆሸ ይሄዳል? ሪስፖንሲብል መሆን ትክክል አይደለም። ይሄን ሰዎቹ ላይም ብቻ እንዳንፈርድ ከተማው ትንሽ ተባብረን በዘመቻ መልክ ሽንት ቤት ብንሰራ፣ ቅድም እህቴ ያነሳችው ለጊዜው ቆርቆሮ ቤት ቢሰራ ያለችውን በፍጹም እንዳትሰሩ። እዛ ጋር እህቴ ያነሳችው በፍጹም እንዳትሰሩ። ግን የእሷን ሐሳብ ላሻሽልና በየክፍለ ከተማው ካምፕ እንስራ። ካምፕ ልክ እንደ ኬስፓን እንደዚህ አይነት ቤት አልጋ ብቻ አርገን በክራይም ይሁን እንደ እሷ እንዳለችውም ቢሆን በአንድ ካምፕ ውስጥ በ100 ሰው የሚቆጠር ይተኛበት ማለት ነው። በህብረት የሚኖር ከሆነ ግን ቢያንስ እንደ ካምፕ ከሆነ ለማፍረሱም ቀላል ነው፣ አይስፋፋም። ቆርቆሮ ከሰራን ግን ቅድም እንዳልሽው አንቺው እንዳልሽው 3 ሰው ሲያመጣ 4 ሰው ሲያመጣ 5 ሰው ሲያመጣ ከዛ በኋላ እየሰፋ ነው የሚሄደው እንጂ እየቀነሰ አይሄድም። በጣም ተባባሪ ከሆናችሁ በስተቀር አደናቃፊው ኃይል ብዙ ነው። ልክ ቅድም በሌሊት እንደተገለጸው ስራም የማይፈልገው ኃይል ብዙ ነው። ቦሌ መንገድ እንኳን ዛፍ ተቆረጠ ብሎ አንድ ባለ ታክሲ ሲያማ የሰሙ ተሳፋሪ በቀደም እዚህ ውይይት ላይ አንስተውኝ ነበር። እኛ በዛፍ አንታማመችም፣ ከቆረጥነው ችግር አለ ማለት ነው። ቦሌ መንገድ የነበረው ጃካራንዳ የሚባለው ዛፍ የምታስታውሱት ወይም ዛፍ አይደለም ወይም ጭራው አይደለም፣ አጋጉል ነገር ነው። እንዲያ ከሚሆን እንቀይረው ብለን ነው። እንቀይረውን በጋራ እናያለን። ግን ቀድሞ ዛፍ ተቆረጠ ቆረጡ ቤት አፈረሱ የሚሉ ሰዎች ለልማት ነው፣ ለስራ ነው፣ ለለውጥ ነው። ካልፈረሰ እንዴ አንተን የሚያክል ሰው እንዴት ለሰው ይገዛል? ሲሆን ይገዛል እንጂ ለምን ትላካለህ? አንተ ወረዳ ይዘህ ዞን ይዘህ ሚኒስተር ይዘህ ለሰው ተላላኪ ከምትሆን ለምን ላኪ አትሆንም? አውጣው የባርነት መንፈሱን ኢንፌሪቲውን አውጣው ከውስጥ። ለምን መሰለህ? እኛ ኢህአዴግ ውስጥ ገብተን አድገን ኢህአዴግን ከውስጥ ስላፈረስን ማንም ኃይል ከውስጥ አያፈርሰንም። የምናውቀው ነገር እንዴት ከውስጥ እንደሚፈርስ ነው። አይቻልም። እሱ የትብብር አመራር ስሩ። ኦሮሚያ የሚባል ብቻውን ሰርቶ መቀየር አይችልም። አማራ ገበያው ነው፣ አማራ ግብአቱ ነው፣ አማራ ጉልበቱ ነው። መተጋገዝ አለበት። ወላይታ የሚባል አይችልም ብቻውን። ሲዳማ ገበያው ነው፣ ጉልበቱ ነው። ዳውሮ አይችልም ከከፋ ውጪ። ስልጤ አይችልም ከጉራጌ ከሃዲያ ውጪ። ተባብረን ነው ትብብርን መደጋገፍን ገንዘብህ ማድረግ አለብህ። ለብልጽግና ለሀገር ለውጥ ስትል እግር እየጎተትክ ብትሄድ ግን ጥፋት ነው። ቅድም አንስቼዋለሁ። በውይይታችሁ እውነት ነው፣ ሰላም ያስፈልገናል፣ መግባባት አለብን፣ የጋራ ችግሮቻችን ላይ እናተኩር ምናምን ብላችሁ ሊሆን ይችላል። እውነተኛ መሪ መግባባትን ፈላጊ ሳይሆን የጋራ መግባባትን የሚፈጥር ነው። ያሳዝናል። ወጣቱ ትውልድ በሺሻ ተጠምዷል። በዚህ ከተማ በጫት ተጠምዷል። ነገ ይቺን አገር ሊረከብ የሚችል ትውልድ እያጣን ነው። እግዚአብሔር ካልደረሰልን በስተቀር
እያጣን ነው። እንደ ሀገርም መናገር ይቻላል ይሄ ጥያቄ። በዚህ ከተማ ግን የጫት በአብዛኛው የሚበቅልበት ስለሆነ ስራ ፈት ትውልድ ሰርቶ የሚያሳይ ትውልድ ባለበት እንቅፋት ደንቃራ እየተሆነ በአመራር ችግር በአመራር እስራት እግርና ወርች ተይዘን መንቀሳቀስ እስከማንችል ድረስ ሞራላችን ወድቆ ህሊናችን ተደፍጥጦ አቅም እያለን አቅም እንደሌለ ለኢትዮጵያዊነታችን ክብር ስንል አቅም እንደሌለን ሆነን ንብረታችን በጠራራ ፀሐይ ሲወድም ማየት ከዚህ የበለጠ የሚያሳዝን ነገር የለም። የእርሶንም ልብ እንደሚያደማው እርግጠኛ ነኝ። ግን የመልካም አስተዳደር ችግር በ27 ዓመት ውስጥ እኔ ተቀላቀልኩት ሳልዋሾት 17 ዓመቴ ነው። እግዚአብሔር ምስክሬ ነው። ደቡብ ሄደናል፣ ፌደራል ሄደናል። የተመረጠን ሽማግሌዎች ሁልጊዜ እንጮሃለን። እንደውም ሂዱ ይፈታላችኋል ተብለን ደስ ብሎን ስንመጣ በሌላ ነገር ተጎንጉኖ ሌላ እሳት ይጠብቀናል። እርሶ እግዚአብሔርም ፈጣሪም ሲፈጥሩት ለመሪነት እንደፈጠሩት ያሳያል። ሁሉም ለተፈጠረበት ዓላማ ሲኖር ውብ ነው፣ በጣም መልካም ነው። ስኬቱ ምናልባትም በኔ ቋንቋ ከተፈጠሩበት ዓላማ ጋር ስለተገናኙ አድርጌ ወስደዋለሁ። ፈጣሪ ለመሪነት የፈጠሩት ናትና መሪ የሚመራውን ያውቃል፣ ይወዳል፣ ያቅፋል። ይሄ እያሳዩ ነው። መሪ የሚመራውን ያከብራል፣ በሱም ይከበራል። መሪ የሚመራውን ተስፋ ያለመልማል፣ ተስፋውን አያጨልምም። መሪ የሚመራውን መንፈስና ልቦናውን ያድሳል። የጀመሩት ኢትዮጵያን ማማ ላይ የማውጣት ጥረቱ ሰው ከሚመስሉ አውሬዎች ካልሆነ በስተቀር ከማንም ኢትዮጵያዊ አድናቆትም እገዛም ያጣል ብዬ አልገምትም። እንደ ንጹህ ኢትዮጵያዊ ቅድምም እርሶም ብለውታል። እንደ ንጹህ ኢትዮጵያዊ ለሐሳቡ መሳካት ይተጋል፣ ከጎኑ ነው። ከዚህም ባሻገር ስለ ጤናውና ስለ ደህንነቱ ያሳስበዋል፣ ያስባል። መሬት ዝም ብሎ ሐሳብና ገንዘብ ስላለው ሰው ያገኛል? ኢትዮጵያ ውስጥ አያገኝም እኮ። ኮኔክሽን ይፈልጋል። ኬስ ሰፈርነ ምናምን ተብሎ ነው የሚሰጠው። ይሄ የኢትዮጵያ ሀብታምነት መንገድ ይሄ ነው። የኢትዮጵያ ሀብታምነት ፈጠራ አይደለም። የኢትዮጵያ ሀብታምነት ኮኔክሽን ነው። ባለስልጣን ኪስ ውስጥ እየገቡ መዝረፍ ነው። እያንዳንዱ ሀብታም የራሱ ባለስልጣን ጀሌ ያለው ኤጀንት አለው። ባንክ አምጣም ይልበት፣ መሬት አምጣም ይልበት። አንዳንድ ሀገር ሀብታም ማለት የሀገር ምሰሶ ነው። ሀብታም ማለት ለመንግስት ፖሊሲ በጣም እያስጠና ሀሳብ የሚያመጣ የተቸገሩ የሚያግዝ ምናምን ነው። በእኛ እንደዛ አይደለም። ተለጥፎ ነው ያለው እያንዳንዱ ቦታ ላይ። አንድ ካድሬ በሀብታም ሲገዛ አላግባብ መሬት ይሰጣል፣ አላግባብ ራይት ይሰጣል። ከዛ ሰው የሚያገኘው ጥቅም ካለ ጥቅሙን ወስዶ ዝም አይልም። በጥቅሙ ደግሞ ፓወር ይገዛል፣ አክቲቪስት ይገዛል፣ ዩቲዩበር ይገዛል፣ ፌስቡከር ይገዛል። እዚህ ጋር ይሸጣል፣ እዚህ ጋር ይገዛና ቦታውን ያደላድላል ማለት ነው። ሁለተኛው ቢዝነስ ሊግ ግን ገዢ ነው። በገንዘቡ መሬት፣ በገንዘቡ ሰው፣ በገንዘቡ የራሱ ሚኒስቴር ይገዛል። የምንገዛው በህዝብ ሀብት ነው። የተሰጠንን የህዝብ ኃላፊነት ማገልገል ሲገባን፣ መስራት ሲገባን በወንበራችን ምክንያት ገዝተን ወንበራችን ለማጽናት የምንሸጠው ነገር በከፍተኛ ደረጃ ተቋም ግንባታና ሀገር ግንባታ ላይ አደጋ ያስከትላል። ለምሳሌ ኮራፕሽን አደገኛ ነገር ነው፣ ነቀርሳ ነው፣ ጥፋት ነው፣ መታረም አለበት ስንል ልክ ነው መታረም አለበት የሚል ድምጽ ከመጣ በኋላ አንደኛው ግሩፕ አሁን ነው ጊዜው፣ እነንትናን መምቻ አሁን ነው፣ ስለዚህ በሶሻል ሚዲያ እነንትና ናቸው ሌቦች እያል የሆነ ግሩፕ ላይ ፎከስ እናደርጋለን ይላል። አንደኛው ግሩፕ ግድ የለም የትናንሽ አይደለም ትልልቁን ምናምን እያል ትልልቁን እየፈለግን እንደ ተቋም እናፈርሳቸዋለን ይላል።
አንተስ ትተባበራለህ፣ ላይክ ታደርጋለህ። እዚህ ጧት የምታያቸው መንገድ የሚያጸዱ ሰዎች በጣም ዝቅተኛ ክፍያ የሚከፈላቸው ሰዎች ናቸው። ኤክስፔክቴሽናችን የተጋነነ መሆን የለበትም። ነገር ግን ሰዎች በመኪና እየሄዱ መኪና የሚሄዱ ሰዎች ሃይላንድ ጠጥተው አስፓልት ላይ ጥለው ይሄዳሉ። በመኪናቸው ይዘው አንድ ቦታ ማቆየት በጣም ቀላል ሆኖ ሳለ ያችን መኪና ማጽዳትና ከተማ ማቆሸሽ። ቦሌም መንገድ እናጽዳ ብለን ሳር ተክለናል፣ አበባ አስቀምጠናል። ቴሌኮም ወይም ኤልፓ ዋየር ሊቀብር ይፈልጋል። ያን ሽቦ ለመቅበር የነበረውን ሳር አበባ ሲቆፍር እንደ ግዴታ አስፓልት አቆሾ ይሄዳል። የራሱን ነገር ጽድት አድርጎ ቆርጦ ቀብሮ የነበረውን አጽድቶ መሄድ የሚባል ነገር ኢትዮጵያ ውስጥ የለም። አንዱ ያለማል፣ አንዱ ያፈርሳል፣ አንዱ ያለማል፣ አንዱ ያፈርሳል። ለምን? ስራ ጠንቅቆ መስራት መጨረስ የሚባል ነገር ትልቅ በሽታ ስለሆነ ከውጭ ሀገርም የሚመለሱ ከውትድርና የሚመለሱ ሰዎች ከዘመቻ የሚመለሱ ሰዎች በፍጥነት ስራ ፈልገን ስራ ጋር ማናገናኛቸው ከሆነ ወደ ጥፋት ሊሄዱ ይችላሉ። ከውጭ የሚመጣው ሰው እዛ አማረረ እንጂ መጥቶ አንድ ወር ከቆየ በኋላ ስራ የማያገኝ ከሆነ ወደ ጥፋት ነው የሚሄደው። ከዘመቻ የሚመለስም እንደዚሁ ነው። ለነዚህ ሁሉ ሰዎች ፈጥነን በተቻለ መጠን ስራ ማመቻቸት ማቋቋም ያስፈልጋል። ምን ያደርጋል? የኛ ኮር ነገር ትዝታና ትካዜ ነው። ኢትዮጵያዊ እኮ አያፍርም፣ ኑሮ ድሮ ቀረ ይላል። ራሳችንን የምንሸውደው ያልነበረን ትናንትና በማድነቅ ነው። መንገድ በሌለበት፣ መኪና በሌለበት፣ ቤት በሌለበት፣ ሽንት ቤት በሌለበት ምን ኑሮ ነበረ? ኑሮ ካሉት መቃብር ይሞቃል። አይሞቅም፣ አትሸወድ። ኑሮ አይባልም መቃብር ውስጥ። ይሄ አባባል ውስጣችን ሰርጾ ይገባና ላስቲክ ላይም ኑሮ ካሉት ፎቅ ላይም ኑሮ ካሉት እንደዛ የሚባል ነገር የለም። ኑሮን ቻሌንጅ አድርገህ ማሻሻል አለብህ። አንተ ትፈተናለህ፣ ልጅህ ደግሞ የተሻለ ሀገር ይፈጥራል ነው እንጂ ኢትስ ኦኬ ኑርበት ይመቻል አይባልም። ኋላ የቀረ አስተሳሰብ ውጤት ነው። እስቲ ያስቡት እናቶቻችሁ ያሳለፉትን ላይፍ እንስራ ተሸክመው ልጅ ተሸክመው በዛ ሁሉ ስቃይ ውስጥ አድገህ ኑሮ ድሮ ቀረ የምትለው እንዴት ነው? እንዴት ይስማማሃል? ትናንትና አይመችም። ትናንትና ግን የተመቸ ነገር መፍጠር እንችላለን። ከምን ከወጣን? ከትዝታና ትካዜ ከወጣን። ኋላ የቀረ ሰው የሚባለው ነገሩ ሁሉ ትናንትና የሆነ ዛሬን በመትጋት ለነገ ስራ የማይሮጥ ከሆነ ነው። ከዚህ ውስጥ ሁላችንም ባንሆን ይሄ ሐሳብ ያለብን ሰዎች ትናንትናን በልኩ ነው። በልኩ ምን አመጣ? ይሄ ስንዴ እየለመነ እንደ ሀገር ስንዴ ለምኖ እየበላ ስንዴ ሲታረስ ስንዴ ምን ያደርጋል? ፖለቲከኛ እኮ ትልቅ ሰው ኢህአፓ የነበረ መይሶ የነበረ ኦነግ የነበረ ይወጣና አሁን ስንዴ ምን ያደርጋል? ስንዴ እየለመንክ ያለውን ነገር ማስቀረት ካደረገ ምን ያደርጋል ታዲያ? ህዳሴ ምን ያደርጋል? ግሪን ሌጋሲ ምን ያደርጋል? አሁን ግሪን ሌጋሲ የቸገረን የሚል ሰው አለ። ይሄ ትናንትና ላይ የቆመ ስለ ዛሬ ሐሳብ የሌለው ወደ ነገ መጓዝ የማያስብ ሰው ውጤት ነው። ህልውና መር ያልኳችሁ ይሄ ነው። የራሱን ሰርቫይቫል ብቻ ችግኝ እኔ ስመጣ እኔ ሳሸንፍ ይደርሳል፣ እስከዛ አያስፈልግም። ኮሪደር እኔ ስመጣ ይደርሳል፣ እስከዛ አያስፈልግም። ድንቁርና ነው። እየተሰራ ስትመጣ እዳ የሌለበት ወረቱ የበዛበት ሀገር ከሆነ ይቀልሃል። እዳ የበዛበት ሀገር ከሆነ ትጎዳለህ፣ ትደክማለህ። ለራስ ነው የሚሰራው ስራ። እንደዚያ የማያስብ ፖለቲከኛ ካለ ኋላ የቆመ ነው። በዚህ እሳቤ ምክንያት እኩል የነበርን አንዳንዴ የምናግዛቸው ሀገራት አሁን የሚያግዙን ናቸው። አሁን ስለኛ የሚያስቡ ናቸው። ለምን? እኛ ኑሮ ካሉት መቃብር ይሞቃል ብለን ተቀምጠናል። እነሱ ደግሞ አይሞቅም ብሎ አፍርሰው ሰርተዋል። ከሰሩ በኋላ አይደረስባቸውም ብለን ስለምናስብ ዛሬም ድረስ በልመና ውስጥ ነው ያለነው። እኛ ኢትዮጵያ ውስጥ ደህንነትን መውረስ፣ በደህንነት መኖር፣ ደህንነትን ማውረስ እንደ መብት የሚያስብ የፖለቲካል ግለሰብና ቡድን ያለበት ሀገር ነው። ራሱ መደብ ላይ ተወልዶ መደብ ላይ አግብቶ መደብ ላይ የሚወልድ ኢትዮጵያዊ ማለት ነው
ትናንትና ላይ ቆመ ማለት ወይም በሴፍቲኔት አግብቶ በሴፍቲኔት ወልዶ አሁን ልጁን እንደገና በሴፍቲኔት መዳር የሚያስብ ሰው ማለት ነው። ለምሳሌ አከራካሪ መሪዎች ኢትዮጵያ ውስጥ ገለዋል አልገደሉም የሚባል አንደኛው የሚወዳቸው አንደኛው ጥያቄ የሚያነሳባቸው በልክ አድርጉት። ታሪክ ሁልጊዜም ቢሆን ወይ ወደዛ ወይ ወደዚህ ችግር ስላለበት በልኩ ካላየነው ዛሬን ያበላሻል። ዛሬን እንዳያበላሽ ሊሆንም ላይሆንም ይችላል ትምህርት ወስድበታለሁ ብሎ ማለፍ ጠቃሚ ይሆናል። ድሬዳዋ ከንቲባዋን ትመስላለች። አንድ ከተማ ስትሄዱ ከንቲባው ማን ነው ብላችሁ አትቸገሩ። ከተማውን ታዩታላችሁ፣ ሰውዬው እዛ ውስጥ አለ። ከዚህ ስልጠና በኋላ ከተሞች ስንመጣ በከተሞች ውስጥ ከንቲቦችን እናያለን፣ በክልሎች ውስጥ የክልል አመራሮች እናያለን፣ በወረዳ ውስጥ የወረዳ አመራር እናያለን ማለት ነው። እኔ ባልነግረው ኖሮ አሁን የሚሰራው ነበር እንደሱ። ቅድም እግርን ሲያስር የነበረው ሰው በሙሉ ካልቀማው ይልሃል። ድል ስለሆነ ድል የሚቀሙ ሰዎች፣ ስራ እንዳሰራ እግር የሚያስሩ ሰዎች እንዳሉ ካወቃችሁ ከነቃችሁ በእውቀት ከሄዳችሁበት ትሰራላችሁ። ግን ልሰራ እኮ ነበረ እንዴት አድርጌ እግሬን ያዘኝ ካልክ ትቆማለህ። አሁን እነሱ ችሎ ካቆሙ አንተም ስራ አትችልም ማለት ነው። አቁመዋል እነሱ ማቆም ስራቸው ነው። አልቆምም ብለህ ከሰራህ ስራ ትችላለህ፣ በልጣቸዋል ማለት ነው። ከበለጥካቸውና ከሰራህ በኋላ ግን ሲነጥቁህ ስራውን ስጣቸው። እነሱ መንጠቅ አንተ መስራት ስለምትችል። ጅማ ላይ ያስደመመኝ ነገር በትንሹ 14-15 ሺህ ቤቶች ፈርሰዋል። ካሳ አልጠየቀንም። የጅማ ህዝብ ላፈረሰው ቤት ካሳ አልጠየቀም፣ ለቦታው ካሳ አልጠየቀም። እስቲ ሐሳባችሁን አፍሱት ልየው ነው ያለው። መቃብር ከ1000 በላይ መቃብሮች አንስተዋል፣ መስጂድ አንስተዋል። ሌላ ቦታ ሊታሰቡ ሊሞከሩ የማይችሉ በጣም በርካታ ጉዳዮች የጅማ ህዝብ በቅንነት አምኖ በሐሳቡ ገንዘቡን፣ ጊዜውን፣ ጉልበቱን ሰውቶ ይሄ ህልም እንዲከወን ከፍተኛ ሚና ተጫውቷል። ለመላው ኢትዮጵያ ህዝብ ያለኝ መልእክት ሐሳብ አለን፣ የመስራት ትጋት አለን፣ ብርታት አለን። ጥሩ ተከታይ ካገኘን፣ ከተሰናሰልን፣ ከተደመር ይሄ ውበት ይወጣል። ጅማ ውብ ነበረች፣ ታሪክ ጠገብ ነበረች። በጣም ሰላም ወዳድ ህዝብ ያላት ከባቢ ናት። አሁን ዘመን መጥቶላት፣ ሐሳብ መጥቶላት፣ ጊዜና ሁኔታ ተመቻችቶላት የተደበቀው ውበቷ፣ የተደበቀው ወርቋ፣ አፈር የለበሰው ወርቋ አሁን በምታየው መልክ ተቆፍሮ ውበቷ ወጥቷል ማለት ነው። ስራው ገና ነው። መኩራራት አደገኛ ነገር ነው። የእርካታ ስሜት ሊሰማን አይገባም። በርትተን በዚሁ መንገድ 2-3 ዓመት ከሰራን ግን ምንም ጥርጥር የለውም ውበት ያለው ሊታይ ሰው መጥቶ ጭንቀቱን ስትረሱን ሊያራግፍበት የሚችል በከፍተኛ ደረጃ ግራውንድድ የሚያደርግ ስክን የሚያደርግ ደስታን ሊያመነጭ የሚችል ሀብትና ሁኔታ ተፈጥሯል።